ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። አብራችሁን ቆዩ። በአማራ ክልል የሚካሄደው የህልውና ተጋድሎ በቀጠለበት በዚህ ወቅት የአብይ አህመድ ጄኔራሎች የጠፋውን ኮሎኔል ፍለጋ መውጣታቸው ተገለጸ። ጉብኝት በሚል ሰበብ የጦር አዛዦችና የፖለቲካ አመራሮች አሰሳ ላይ መሆናቸው ነው ያገኘነው መረጃ የሚያመለክተው። ኮሎኔሉ ሰሞኑን ከባድ መሳሪያና የሚመራቸውን የተወሰኑ ወታደሮችን ይዞ መሰወሩን ተከትሎ ነው የአብይ አህመድ ጄኔራሎች አሰሳ የወጡት። ጉዳዩ የአብይ አህመድን አገዛዝ ክፉኛ አስደንግጦታል። ይህ አይነቱ መጥፋት ከቀጠለም አጠቃላይ የሰራዊት መፍረስና መበተን ይከሰታል የሚል ስጋት በአገዛዙ ዘንድ በከፍተኛ ደረጃ መኖሩን ነው ለማወቅ የተቻለው። ሰሞኑን በዚህ ጉዳይ ላይ የአብይ አህመድ ጄኔራሎች በር ዘግተው እየመከሩ ነው። ሰራዊት በተከታታይ እየከዳ ነው። አዛዦች ጭምር ምድብ ቦታቸውን እየተዉ ሰራዊት ይዘው ወደ ፋኖ እየገቡ ነው የሚለው ተደጋጋሚ መረጃ የአብይ አህመድን አገዛዝ እንዳስጨነቀው ነው ያገኘነው መረጃ የሚያመለክተው። ይህ በእንዲህ እንዳለ በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ቀጥሏል። የአብይ አህመድ አገዛዝ ወታደሮች ባገኙት አጋጣሚ መጥፋትና ወደ ፋኖ መቀላቀላቸውንም በዚህ ሰሞኑም አጠናክሮ መቀጠላቸውን ነው ያገኘነው መረጃ የሚያመለክተው። የዘውትር ተሳታፊያችን የዚህን ዜና ዝርዝሩን ያቀርበዋል። ረሺድ ኢብራሂም የተባለ የ401ኛ ክፍለ ጦር ዋና አዛዥ በምስራቅ ጎጃም ዞን በማርቆስ አካባቢ ከ60 በላይ ወታደራዊ ኃይሎችን በማስከተል ከባባድ የቡድን መሳሪያና የነፍስ ወከፍ መሳሪያዎችን ይዞ ከመከላከያ በመኮብለል የፋኖ ኃይሎችን መቀላቀሉ የአንከር ሚዲያ እና ሌሎች ሚዲያዎች እንደዘገቡት ይታወሳል። ይህን ተከትሎ እንግዲህ የመከላከያ ትልቅ ጄኔራሎች፣ የክልሉ ከፍተኛ ባለስልጣናት እንዲሁም የምስራቅ ጎጃም ዞን ከፍተኛ የፖለቲካ አመራሮች፣ የፖሊስ ኃላፊዎች፣ የሚኒሻ ኃላፊዎች፣ የአድማ ብተና ኃላፊዎች በጎዛመን ወረዳ ሰውየው ጠፋበት በተባለው አካባቢ ጉብኝት እያደረጉ ነው። መከላከያውን ጥንካሬ ለማየት ጉብኝትና የመስክ እንቅስቃሴ እያደረጉ ነው በማለት የኢትዮጵያን ሕዝብ ሊዋሹትን ፈልገዋል። ይሄ ነገር መሳይ በርካታ ጄኔራሎች እንደተሰማሩ በትናንትናው ዕለትም በተለያዩ ሚዲያዎች ተገልጸዋል። የወታደራዊ ጄኔራሎች አሁን ፖለቲካዊና ወታደራዊ ክሳራ ስለደረሰባቸው አንድ ወታደራዊ ጄኔራል ከማዘዣ ጣቢያው ወጥቶ የመንግስትን ትጥቅ በሙሉ ተሸክሞ የፋኖ ኃይሎችን መቀላቀል ሌላ ምንም ትርጉም ሊሰጠው አይችልም። የመከላከያ ኃይሉ እየፈረሰና የመዋጋት ፍላጎት እንደሌለው የሚያሳይና አሁን ዛሬ ተጠቀሰ እንጂ እነዚህ 60 የመከላከያ ወታደሮች ከነ ኃላፊዎቻቸው ከነ ወታደራዊ መኮንኖቻቸው የጠፉበት በምስራቅ ጎጃም ታየ እንጂ በበርካታ አካባቢዎች ከፍተኛ ቁጥር ያለው የመከላከያ ሰራዊት እየፈረሰ የፋኖ ኃይሎችን እየተቀላቀለ እንደሚገኝና አንዳንድ ቦታ ላይ በጣም የሚገርመው ነገር አንድ ወታደር 2 ስናይፐር 2 ክላሽ ይዞ እሱ ሊሸከመው ከማይችለው በላይ ክብደት ተሸክሞ የፋኖ ኃይሎችን መቀላቀሉ እዚሁ ምስራቅ ጎጃም አካባቢ ከ4 ቀን በፊት የዘገብን መሆኑ ይታወሳል። በሌላ ዜና በትናንትናው ዕለት ከቀኑ 5 ሰዓት ጀምሮ በሰሜን ወሎ ከላሊበላ ከሹምሻ አየር ማረፊያ ተነስቶ ወደ ገለሱ በተደረገው ፈጣን ውጊያ 61ኛ ክፍለ ጦርና 65ኛ ክፍለ ጦር ያገዛዙ ጦር ከላሊበላ ሹምሻ ወደ ገለሱ ሲጓዝ መረጃው የደረሰው የፋኖ ኃይል ማለትም የላስታ ሳምነው ኮር በፈጸመችው ከባድ ማጥቃት በኮንቮይ ሲንቀሳቀስ የነበረው ሁለቱ ክፍለ ጦሮች ተመተው ብትንትናቸው መውጣታቸውና ከ75 በላይ ያገዛዙ ጦር መገደሉንና ከዛም 40 የሚገመቱ የመከላከያ ሰራዊት ወይም ያገዛዙ ጦር ቆስሎ አሁን በላሊበላ ሆስፒታል ሕክምና እየተደረገለት እንደሆነ መረጃዎች ደርሰውናል። በዛሬው ዕለት አሁንም ያ 61ኛና 65ኛ ክፍለ ጦር ከባድ ምት ደርሶበት መበተኑን ከዚህ በፊትም በዘመቻ አደማሊ እነዚህ 61ኛና 65ኛ ክፍለ ጦሮች በኃይለኛው ተመተው ተበትነው አሁን አዳዲስ ምልምል ወታደሮችን ይዘው እንደገና በአዲስ ተደራጅተው የመጀመሪያ ግዳጃቸውን ለመፈጸም አሁንም እንቅስቃሴ ሲያደርጉ እድል አልቀናቸውምና መረጃ የደረሳቸው የፋኖ ኃይሎች ከፍተኛ ምት መተው ብትንትናቸውን አውጥተው ከገደሉትና ካቆሰሉት በተጨማሪ በርካታ የቡድንና የነፍስ ወከፍ መሳሪያዎችን እንዲሁም ተተኳሾችንና ምርኮኞችን መያዛቸውን አስታውቀዋል። በሌላ ዜና በዋድላ ድላንታ ከፋኖ ማጥቃት ሲሸሹ የነበሩ 2 ኦራል ተጭነው ሲጓዙ የነበሩ የአገዛዙ ጦር መኪኖቹ ተገልብጠው በመኪኖቹ ላይ የነበሩት የዋድላ ወረዳ ሚኒሻ አስተባባሪ ኮማንደር ሰይድ ስጦታውን ጨምሮ የዞኑ አመራሮችንና የመከላከያ መስመራዊ መኮንኖችን ይዞ ሲጓዝ እንደነበረ ይታወቃል። እነዚህ
ሙሉ በሙሉ ማለቃቸውንና የተገለበጡበት ዋነኛ ምክንያት ጉዞ ላይ ያሉ ከኋላቸው የፋኖ ኃይሎች ደርሰው ተኩስ በመክፈታቸውና የተኩስ ድምፅን የሰማው ሹፌሩ በፍጥነት ሲሽከረከር ወደ ገደል ከገባ በኋላ በውስጡ የነበሩትና ከላይ ተሳፍረው የነበሩ ወታደሮች ሙሉ በሙሉ ማለቃቸውና ከ18 በላይ የመከላከያ ሰራዊት አባላት መሞታቸውን እንዲሁም ከ12 በላይ የመከላከያ ሰራዊት አባላት መቁሰላቸውን እነዚህ ጋር ደግሞ ኮማንደር ሰኢድ ጾታ የተባለው እና የዞኑ አመራሮችና የመከላከያ መስመራዊ መኮንኖች አብረው መገደላቸውን ለማወቅ ተችሏል። የአሜሪካው የአፍሪኮም የጦር አዛዥ በአዲስ አበባ ባደረጉት ቆይታ ለአብይ አህመድ አገዛዝ የአሜሪካንን ስጋት በመግለጽ ማሳሰቢያ መስጠታቸው ተገለጸ። የአብይ አህመድ አገዛዝ የባህር በር ባለቤት ለመሆን በሚል እያደረገ ያለው እንቅስቃሴ ቀጠናውን ለደህንነት ስጋት ሊያጋልጥ ይችላል የሚል ስጋት እንዳላት አሜሪካ ለአብይ አህመድና ለባለስልጣናቱ መግለጿን ነው አንከር ሚዲያ ያገኘው መረጃ የሚያመለክተው። የብልጽግና መገናኛ ብዙሃንና በማህበራዊ ሚዲያ ላይ እየተሰራጨ ያለው ከጀነራሉም ሆነ ከአሜሪካን አቋም ጋር ያልተገናኘ አሜሪካ ኢትዮጵያ የባህር በር ባለቤት እንድትሆን ድጋፍ አሳይታለች እየተባለ የሚገለጸው ትክክለኛ እንዳልሆነ ነው አንከር ሚዲያ ማረጋገጥ የቻለው። የአሜሪካው ጀነራል ከዚህ ቀደም በውጭ ጉዳይ ሚኒስትር ማርኮ ሮቢዮ ለአብይ አህመድ በቀጥታ በስልክ የተነገረውን ማሳሰቢያ የደገሙ ሲሆን አብይ አህመድ የጀመረው የባህር በር ባለቤት የመሆን እንቅስቃሴ ቀጠናውን ወደ ለየለት ቀውስ የሚከተው በመሆኑ ከድርጊቱ መቆጠብና ለቀጠናው ሰላም አስተዋጽኦ ማድረግ እንደሚገባ ማሳሰቢያ መስጠታቸውን ነው በደረሰን መረጃ ላይ የተመለከተው። በጉዳዩ ላይ የዘውትር ተሳታፊያችን ሐሳብ ያክልበታል። እንግዲህ እንደሰማነው ከሆነ ጀነራሉ ማስጠንቀቂያ እንበለው ማሳሰቢያ ለአብይ አህመድና ለአብይ አህመድ ጀነራሎች በግልጽ የሰጡበት ሁኔታ ነው ያለው። የጀመራችሁት አካሄድ ቀጠናውን ለቀውስ የሚዳርግ እንጂ የሚያረጋጋ አይደለም፣ ለማረጋጋት በጋራ እንሰራለን ብለው መግለጻቸውን ነው ያገኘነው መረጃ የሚያመለክተው። በተቃራኒው የአብይ አህመድ ዲጂታል ሰራዊቱና መገናኛ ብዙሃኑ አሜሪካ ለአብይ አህመድ የባህር በር ባለቤትነት አጀንዳ ድጋፍ ሰጠች የሚባለው ፈጽሞ የተሳሳተ እንደሆነ ነው ለማወቅ የቻልነው።